ኢትዮጵያ የብሪክስ ልማት ባንክ አባል በመሆን ምን ታተርፋለች? ሰላም ጤና ይስጥልን ውድ የኢትዮፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የሚኒስቴሮች ምክር ቤት ኢትዮጵያ የብሪክስን ኒው ዴቨሎፕመንት ባንክ ለመቀላቀል የማቋቋሚያ ረቂቅ አዋጁ ሰኔ 19 2018 ዓ.ም አጽድቋል። ምክር ቤቱ ባለፈው ሳምንት ባደረገው ለሀገራዊ የልማት ፋይናንስ ለመሰረተ ልማት ድጋፍና አማራጭ የገንዘብ ምንጮችን ለማግኘት አስፈላጊ መሆኑን ስላመነበት አባልነቱን ማጽደቁን ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የባንኩን ምስረታ ስምምነት የሕዝብ ተወካዮች ምክር ቤት እንዲያጸድቀው ተላልፏል። ሪፖርተር ጋዜጣ እንደዘገበው ኢትዮጵያ አባል ለመሆን 2945 የአክሲዮን ድርሻዎችን ትገዛለች። በአጠቃላይ ሀገሪቱ $294.5 ሚሊዮን ድርሻ እንደምትገዛ ጋዜጣው አዋጁንና ሌሎች ሰነዶችን ዋቢ አድርጎ ዘግቧል። ቢቢሲ በተመለከተው የባንኩ የአክሲዮን ድርሻና የካፒታል መሰረት ኢትዮጵያ ከ1 በመቶ በታች የባንኩ ድርሻ ይኖራታል። በ2007 ዓ.ም በብሪክስ አባል አገራት የተመሰረተው ኒው ዴቨሎፕመንት ባንክ ለመሰረተ ልማት ግንባታዎችና ለዘላቂ እድገት ሀብት ማሰባሰብ ዓላማው እንደሆነ ድረገጹ ያትታል። የብሪክስ አባል ሀገራት በሆኑት በብራዚል፣ በሩሲያ፣ በህንድ፣ በቻይናና በደቡብ አፍሪካ የተመሰረተው ባንኩ በገንዘብ አቅርቦትና ገበያቸው እየተስፋፋና እያደጉ ባሉ ሀገራት መካከል ያለውን ክፍተት ለመሙላት ራሱን እንደማነቃቂ አድርጎ ይመለከታል። 1 ሚሊዮን ድርሻዎች ያሉት ባንኩ እያንዳንዱ ድርሻዎች $100,000 ይሸጣል። ብራዚል፣ ሩሲያ፣ ቻይናና ደቡብ አፍሪካ እያንዳንዳቸው 18.72 በመቶ ድርሻ አላቸው። በቅርቡ ባንኩን የተቀላቀሉት 5 ሀገራት የ6 በመቶ ድርሻ ብቻ አላቸው። ከአባል ሀገራትና ባለድርሻዎች ጋር በቅርበት እንደሚሰራ የሚገለጸው ባንኩ የምጣኔ ሀብት ልማትን ለማፋጠን እንዲሁም የአባል ሀገራትን ህዝቦች አካባቢያዊ እና ማህበራዊ እድገት ለማሻሻል ለልማት የሚውሉ ካፒታሎችን እንደሚያቀርብ ይገልጻል። በቀድሞ ስሙ ብሪክስ ዴቨሎፕመንት ባንክ በመባል የሚታወቀው ባንኩ መቀመጫውን በቻይና ሪፐብሊክ ሻንጋይ ነው። ባንኩ የምጣኔ ሀብት ባለሙያ በሆኑት የቀድሞ የብራዚል ፕሬዚዳንት ዲላማ ሩሴፍ የሚመራ ነው። የባንኩ ከፍተኛው ውሳኔ ሰጪ የገዢዎች ቦርድ ነው። የባንኩ ሁሉም ስልጣን ያለው ይህ ቦርድ ሲሆን እያንዳንዱ አባል አገር ገዢ አባልና ተለዋዋጭ አባል ይሾማሉ። የባንኩ ድረገጽ እነዚህ ቦርድ አባላት በአብዛኛው የሀገራት የገንዘብ ሚኒስቴሮችና ተያያዥ ኃላፊነት ያላቸው እንደሆነ ያመለክታል። በገዢዎች ቦርድ የሚሰጠውን ኃላፊነት የሚወጣ የዳይሬክተሮች ቦርድ ያለውም ሲሆን አጠቃላይ የባንኩን እንቅስቃሴ የሚመራ ነው። አባል ሀገራት ለዳይሬክተሮች ቦርድም ዳይሬክተርና ተለዋዋጭ ዳይሬክተር ይመድባል። የባንኩ ፕሬዚዳንት የዳይሬክተሮች ቦርድ አባል ሲሆኑ የውሳኔ ክፍፍል በሚፈጠርበት ወቅት ወሳኙን ድምጽ ከመስጠት ውጭ ድምጽ የላቸውም። ብሪክስ በ2024 ኢትዮጵያን ጨምሮ በርካታ ሀገራትን በአባልነት በመቀበል የአባሎቹን ቁጥር ከ5 ወደ 11 አድርሷል። ከ2023 ወዲህ የቡድኑ ባንክ አዲስ አባል ሆነው የተቀላቀሉት ኢትዮጵያ፣ ግብጽ፣ የተባበሩት አረብ ኤሚሬቶች፣ አልጄሪያ፣ ባንግላዴሽና ኡዝቤኪስታን ናቸው። በኒው ዴቨሎፕመንት ባንክ የገዢዎች ቦርድ ባንኩን እንዲቀላቀሉ ኢትዮጵያን ጨምሮ 4 ሀገራት ተፈቅዶላቸዋል። 4ቱ ሀገራት አባል ለመሆን ማስገባት የሚጠበቅባቸውን ገንዘብ ካስገቡ በኋላ በይፋ አባላት ይሆናሉ። ሪፖርተር ጋዜጣ እንደዘገበው ከሆነ ኢትዮጵያ ለመግዛት ካሰባቸው የአክሲዮን ድርሻ 20 በመቶውን $58.9 ሚሊዮን በቅድሚያ የምትከፍል ሲሆን ቀሪው በ13 ዓመት ገደማ ትከፍላለች። ባንኩ እንደ ትራንስፖርት፣ በካይ ያልሆነ ኃይል ልማት፣ ውሃና እንደ ቤቶች ያሉ የማህበራዊ ልማቶች ግንባታ ገንዘብ እንዳቀረበ በድረገጹ ዘርዝሯል። በቅርቡ ለደቡብ አፍሪካ የመንገደኞች ባቡር ፕሮጀክት $1 ቢሊዮን ለማቅረብ ፕሮጀክቱን ያጸደቀ ሲሆን ከወራት በፊት ደግሞ ለህንድ የቤቶች ግንባታ $75 ሚሊዮን ብድር አጽድቋል። ኢትዮጵያ በባንኩ የብድር ስርዓት ግብርና፣ ኃይልና የኢንዱስትሪ ዘርፉ ቅድሚያ እንደሚሰጣቸው እንዲሁም ከአየር ንብረትና የታዳሽ ኃይል ፕሮጀክቶችም ልዩ ትኩረት እንደሚያገኙ ዘግቧል። ኒው ዴቨሎፕመንት ባንክ አባልነትን እንዲያጸድቅ የተላከለ 6ኛው የህዝብ ተወካዮች ምክር ቤት የስልጣን ዘመኑን ጨርሶ ሰኔ 30 2018 ዓ.ም በይፋ ይበተናል። ማክሰኞ ሰኔ 19 2018 ዓ.ም መደበኛና የመጨረሻ ስብሰባውን የሚያደርገው ምክር ቤቱ የባንኩን አባልነት የውሳኔ ሀሳብ ያጸድቃል ተብሎ ይጠበቃል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።